በሃይዌይ ቁጥር 7 ላይ የቀትር ፀሐይ ሰማዩ እሳት ለመጥፋት የዛተ እስኪመስል ድረስ በኃይል ያቃጥል ነበር። በመንገዱ ግራና ቀኝ አቧራ ይበናል። የጭነት መኪናዎች፣ ትናንሽ ተሽከርካሪዎች በከፍተኛ ፍጥነት ይከንፋሉ። የመኪናዎቹ ጥሩምባ ድምጽ በጣም ከፍተኛ ከመሆኑ የተነሳ ማንም ሰው የገዛ ልብ ትርታ እንኳን መስማት አይችልም ነበር። በዚህ መንገድ ዳር በአንድ የግራር ዛፍ አነስተኛ ጥላ ስር አንዲት ሴት ራሷን ስታ ወድቃለች። ሰውነቷ ላይ ውድ ልብስ ቢኖርም አሁን ግን በአፈርና በአቧራ ተለውሷል። የፀጉሯ የወርቅ ጌጥ ተሰብሮ ራቅ ብሎም ወድቋል። እንዲሁም ውድ የሆኑ ከፍተኛ ተረከዝ ያላቸው ጫማዎቿ አንዱ ከእግሯ ወልቆ ጥቂት እርምጃዎች ርቆ ይገኛል። በቀጭኑ የእጅ አንጓዋ ላይ የወርቅ እንባር ነበር። በፀሐይ ብርሃን ስር ያብለጨልጫል። ነገር ግን የባለቤቱ ትንፋሽ በጣም ዝግ ያለ ከመሆኑ የተነሳ ለአፍታ ልቡን በፍርሃትም ይሞላል። በጣም ውድ የሆነውና የታወቀ ብራንድ ስልኳ ከሷ 15 እርምጃ ያህል ርቆ መንገድ ዳር ካለ ድንጋይ ጋር ተጋጅቶ በዘንባባው ተዘርግቶ ወድቋል። ፊቷ ላይ ትልቅ ጭረት ነበር። ደሙም ደርቆ ተረጋግቷል። ግንባሯ ላይ ደግሞ ሰማያዊ ምልክትም ይታያል። ይህም ሲታይ የህመም ስሜትን ይቀሰቅሳል። መኪናዎች ያለመቋረጥ ያልፋሉ። አንዲት ትልቅ ኤስዩቪ መኪና ቆመች። ውስጧ የነበሩ ሁለት ሰዎች በመስኮት በኩል አጮልቀው ተመለከቱ። እርስ በእርሳቸው ተነጋገሩና መኪናቸውን አስነስተውም ሄዱ። አንድ ሞተር ብስክሌተኛ ስልኩን አወጣ። 5 ሰከንድ የሚረዝም ቪዲዮ ቀርጾ መንገዱን ቀጠለ። 3 እግረኞች በእግራቸው መጡ። ጎንበስ ብለውም ተመለከቱ። ይህ የኛ ጉዳይ አይደለም እያሉ አልፈውም ሄዱ። አንዲት አሮጊት ሴት ቆመው ሐዘናቸውን ገለጹ። ነገር ግን እሳቸው አርጅተው ምንም ማድረግ እንደማይችሉ ተናግረውም ሄዱ። አንዳንዶቹ ደግሞ ምንም እንዳላዩ አይናቸውን አዙረውም አለፉ። ዓለም በራሷ ፍጥነት መጓዟንም ቀጠለች። ያቺ ሴት ግን እዛው ብቻዋን ቀረች። በህይወትና በሞት መካከል ባለው ጠባብ መስመር ላይም ቆማለች። ጊዜው በዛን ሰዓት ጨካኝ ነበር። በዚህ የሰዎች መዓት መሃል በዛው መንገድ ዳር አንድ ወጣት በእግሩ ይጓዝ ነበር። እግሩ ላይ ርካሽ የጎማ ጫማ ቸርክም ነበር። አንደኛው ማሰሪያው ተበጥሶ ተረከዙን ይጠልፈው ነበር። ነጭ ሸሚዙ በላብ ተጥለቅልቋል። ትከሻው ላይ አንዳንድ ወረቀቶችና የውሃ ጠርሙስ የያዘ አሮጌ ቦርሳም አንጠልጥሏል። የዚህ ወጣት ስም ረሃት ሁሴን ይባላል። እድሜውም 25 አካባቢ ነው። ፊቱ ላይ የድካም ስሜት ቢኖርም አይኖቹ ግን ድህነት ሊያጠፋው የማይችል ብሩህነትም ነበራቸው። እሱ በዛ ቀን በቻንድራ ከተማ በሚገኝ አንድ ትንሽ ቢሮ ውስጥ ስራ ለመቀጠር ሄዶ ነበር። እዚያም ያገኘው ተስፋ መቁረጥን ነበር። የቢሮ ኃላፊ እንዲህ ብለውት ነበር፣ ትምህርት ያልተሟላ ስለሆነ ልንቀጥርህ አንችልም። ረሃት ባዶ እጁን በከባድ ልብ እየተመለሰ ነበር። በዚች ከተማ ውስጥ ለሱ ምንም ቦታ እንደሌለ እንደሚሰማው ሰው ሆኖ ነበር። ልክ በዛ ቅጽበት ነበር አይኑ ያቺ ሴት ላይ አረፈው። በመጀመሪያ ደክሟት ይሆናል ብሎ አስቦ ነበር፣ ወይንም በፀሐይ ሙቀት ተመታ ይሆናል። ነገር ግን ጥቂት ቀረብ ብሎ ሲመለከት ጉዳዩ ከባድ መሆኑንም ተረዳ። የሴቲቱ ትንፋሽ በጣም ደካማ ነበር። ከንፈሯ ደርቋል። ፊቷ ላይ ጭረትና የደም ምልክትም አለ። ረሃት ለጥቂት ደቂቃዎች ቆመ። በጭንቅላቱ ውስጥ ብዙ ሐሳቦች ተመላለሱ። እቺ ሴት ከሀብታም ቤት የመጣች ትመስላለች። ይህ ልብሷ፣ ይህ ጌጣጌጧ ሁሉ ከጀርባዋ ትልቅ ሰው እንዳለ ያሳብቃል። እሷም ብረዳትና ባተርፍ ምናልባት እሷ ወደኔ ትመለከት ይሆናል። ምናልባት በህይወቴ አዲስ በር ይከፈት ይሆናል። ምናልባት አንዴ እድሌ ፈገግ ይልልኝ ይሆናል። ስግብግብነት እንደነበረ እውነት ነው። ነገር ግን ከስግብግብነቱ ጎን ለጎን በልቡ ውስጥ ሌላ ነገር ነበር። አንድ የሚረብሽ ድምጽ፣ አሁን ካላቆምክ ይህች ነፍስ ትጠፋለች የሚል ነበር። ይህ ድምጽ ደግሞ ከስግብግብነት የበለጠ ኃይል ነበረው። ረሃት ወደፊት ተራመደ። ጎንበስ ብሎ የሴቱን ፊትም ተመለከተ። ትንፋሿ አለ፣ ግን በጣም የተጨናነቀ ነበር። ዙሪያውን ተመለከተ። ሰዎች ነበሩ፣ ግን ማንም ለመቆም ፈቃደኛ አልነበረም። ጮክ ብሎ ወንድም እባክህን ቁም፣ እርዳታ ያስፈልጋል አለ። አንዱ እጁን እያወዛወዘ አልችልም አለው። ሌላኛው ደግሞ ጨርሶም አልሰማውም። ረሃት ራሱን ከሳተች ሴት አጠገብ ተቀመጠና ፊቷ ላይ ጥቂት የውሃ ጠብታዎችን ረጨ። ምንም እንቅስቃሴ አልነበረም። ስልኩን አወጣ። ሂሳቡ ግን አነስተኛ ነበር። ቢሆንም የአምቡላንስ ቁጥር ደወለ። መስመሩ ስራ ላይ ነበር። 3 ጊዜ ቢሞክርም ሁሉ ጊዜም ተመሳሳይ መልስ ነበረው። በሩቅ የቆመ አንድ የባጃጅ አሽከርካሪን ጠራው። ቶሎና፣ የአንድ ሰው ህይወት አደጋ ላይ ነው። ባለባጃጁም አመነታ። ጌታዬ፣ ችግር ውስጥ መግባት አልፈልግም። ፖሊስ ይመጣል፣ ጣቢያ ይጠሩኛል አለ። ረሃት በዛ ቀን በድምሩ 300 ሩፒ ብር ነበረው። ብሩን አውጥቶ ለባጃጁ ሰጠው። ይህንን ውሰድና እስከ ቻንደቡር መንግስት ሆስፒታል ድረስ ብቻ ውሰደን አለው። ባለባጃጁ ገንዘቡን ሲያይ ተስማማ። ረሃት ያችን ራሷን የሳተች ሴት በጥንቃቄ አነሳት።
እሷም ከባድ ነበረች። ሮሃት ራሱ ደክሞት ነበር። ቢሆንም ግን ድፍረት አገኘ። በትከሻው ደግፏት በሆነ መንገድ ባጃጅ ውስጥ ማስገባት። እሱም ገባ። ባጃጁ መጓዝም ጀመረ። በመንገድ ላይ ሮሃት ደጋግሞ ሴቲቱን ይመለከት ነበር። ትንፋሿ አሁንም ደካማ ነው። ከጉዞው ንዝረት የተነሳ እንዳትጎዳ ጭንቅላቷን በትከሻው ላይም አስደገፋት። በጭንቅላቱ ውስጥ ሆስፒታል ከመድረሳችን በፊት አንድ ነገር ቢፈጠርና ፖሊስ እኔን ተጠያቂ ቢያደርገኝስ የሚል አስፈሪ ጥያቄ መጣበት። ነገር ግን አሁን ወደ ኋላ የሚመለስበት ጊዜ አልነበረም። የቻንዳቡር መንግስት ሆስፒታል በር ታየ። ባጃጁ እንደቆመ ራሃት ዘሎ ወርዶ ወደ ውስጥ ሮጠ። ዶክተር ቶሎ ኑ፣ ውጭ አንዲት ሴት አለች። በጣም አስጊ ሁኔታ ላይ ነች። የሆስፒታል ሰራተኞች መጀመሪያ ላይ ቆመው ይመለከቱ ነበር፣ ልክ እንደ ዕለት ተዕለት ስራቸው አድርገው። ነገር ግን ራሃት ወደፊት ሄዶ የዶክተሩን እጅ ያዘ። ጌታዬ፣ እባክህ አንዲት ደቂቃ መዘግየት ትልቅ ዋጋ ያስከፍላል። ቶሎ ኑ። ዶክተሩ ወደ ውጭ ወጡ። በአንድ እይታ ብቻ ሁኔታውን ተረድተው በፍጥነት አልጋ ወይንም ስትሬቸርም አስመጡ። በጥቂት ደቂቃዎች ውስጥ ሴቲቱ ወደ ድንገተኛ ክፍል ገባች። በመስተንግዶ ክፍል የነበረች ነርስ ሮሃታን ማነህ ብላ ጠየቀችው። ዘመድ አይደለሁም አለ ራሃት በግልጽ። መንገድ ላይ ወድቃ አግኝቻት ነው ያመጣኋት። ነርሷ ወረቀት ሰጠችው። ለመግቢያ መጀመሪያ 500 ብር መክፈል አለብህ። ሮሃት ኪሱን ሲፈትሽ ለባጃጁ 200 ከሰጠው በኋላ የቀረው 100 ብር ብቻ ነበር። ለአፍታ ቆመ። ከዛም ያለውን 100 ብር አውጥቶ በጠረጴዛው ላይ አስቀመጠ። ያለኝ ይህ ብቻ ነው፣ ነገር ግን ሕክምናው መቆም የለበትም አላት። ነርሷ በሚገርም እይታ ተመለከተችው። ሮሃትም ምንም እንዳልተፈጠረ ዝም አለ። ከጥቂት ጊዜ በኋላ ዶክተሩ ወደ ውጭ ወጡ። ፊታቸው ላይ ትንሽ መረጋጋትም ይታያል። በሰዓቱ አምጥተሃል፣ ጥቂት ቢዘገይ ኖሮ ትልቅ ችግር ይፈጠር ነበር አሉት። ሮሃት ረጅም ትንፋሽን ተነፈሰ። መቼ ትንፋሹን እንደያዘ እንኳን አላስተዋለም ነበር። ልክ በዛ ቅጽበት ከሆስፒታሉ ውጭ ብዙ መኪኖች ተከታትለው መጥተው ቆሙ። ትልልቅና ጥቁር የሚያብለጭልጭ መኪናዎች ሲሆኑ መስታወታቸው በጣም ጥቁር በመሆኑ ወደ ውስጥ ማየት አይቻልም ነበር። ከመኪናው መጀመሪያ የግል ጠባቂዎችም ወረዱ። ረጅም ኮስታራ ፊት ያላቸውና መካከለኛ እድሜ ላይ ያሉ ሰው በመቀጠልም ወረዱ። ልብሳቸው እጅግ በጣም ውድ ነበር። ነገር ግን በዛ ቅጽበት ፊታቸው ላይ ጭንቀት ብቻ ይነበባል። ወደ ውስጥ እየሮጡ ገቡ። ኑስራት ጀሃን እዚህ መታለች። ልጅ የት ነች? ሮሃትም ደነገጠ። ይህንን ስም ሰምቶታል። ኑስራት ጀሃን የቻንዳቡር ከተማ ትልቁ ባለሀብት የአንዋር ሁሴን ብቸኛ ልጅ ነች። ስሟ በጋዜጣና በቴሌቪዥን በየቦታው ይነሳ ነበር። የቤተሰቧ ኩባንያ ባለፈው ዓመት በብዙ ሺህ የሚቆጠር ቢሊዮን ብር ንግድም አከናውኗል። ያቺ ኑስራት ጀሃን መንገድ ላይ ራሷን ስታወድቃ ነበር። ራሃት ሁሴን ደግሞ አነሳት። አንዋር ሁሴን ዶክተሩን ያዙ። ልጄ ደህና ነች? አዎ፣ አደጋው አልፏል። ነገር ግን የሚቀጥሉት 24 ሰዓታት ክትትል ያስፈልጋታል። የአንዋር ሁሴን አይኖች በእንባ ተሞሉ። ለጥቂት ደቂቃዎች ግድግዳውን ተደግፈውም ቆሙ። ከዚያም ጠባቂውን እዚያ መጣት ማን ነው ብሎ ጠየቀ። ጠባቂው እጁን ጠቁሞ ራሃትን አሳያቸው። የሁሉም ሰው አይን ድንገት በዛ በላበራ ሰውና ርካሽ የጎማ ጫማ በለበሰው ወጣት ላይም አረፈ። ሮሃት ያልጠበቀው ትልቅ ድራማ አካል መሆኑንም ተረዳ። አንዋር ሁሴን ቀስ እያሉ ወደሱ መጡ። ራሃትን ከእግር እስከ ራሱ ተመለከቱት። አሮጌው ልብስ፣ ድካሙና ባዶ ኪሱ ሁሉ በአንድ እይታ ገባቸው። ከዛም በጣም በትህትና እጃቸውን በሮሃት ትከሻ ላይ አደረጉና ልጄ አንተ ባትኖር ኖሮ ብለው ድምጻቸውን ተቆራረጠ። ሮሃት አይኑን ሰበሰበ። በዛ ቅጽበት በውስጡ የነበረው ስግብግብነት ጠፋና በምትኩ አንድ አይነት እፍረትም ተሰማው። የዚህ ሰው አይን ውስጥ ያለው ህመም፣ እፎይታና ምስጋና እውነተኛ ነበር። በዛው ቅጽበት አንድ የፖሊስ ኢንስፔክተር ወደ ውስጥ ገባ። አይኖቹም ብልህ ናቸው። ሮሃትን እንዳየው አቋሙ ጠነከረ። ይህ ልጅ ነው ያመጣት አለ። አዎ አለች። ኢንስፔክተሩ ወደ ራሃት መጣ። ስምህ ማን ነው? ራሃት ሁሴን። እዛ ምን ታደርግ ነበር? ስራ ፈልጌ ለመመለስ ነበር። ኬት? ከጃንድራ ሲቲ ሴንተር። ኢንስፔክተሩ አይኑን አጠበበ። ይህንን ድርጊት አንተ ሳትፈጽመው አልቀረህም። ሮሃት ለአፍታ ፊቱ ቀላ፣ ነገር ግን ድምፁን አላነሳም። ጌታዬ፣ እኔ እዛ ስደርስ እሷ ቀድሞውንም ወድቃ ነበር። እኔ ሆስፒታል ማድረስ ብቻ ነው ያደረኩት። ኢንስፔክተሩ ስልኩን አውጥቶ ለአንድ ሰውም ደወለ። በጥቂት ጊዜ ውስጥ የአካባቢውን የሲሲቲቪ ካሜራ ምስል መጣ። በአንድ የሆስፒታል ክፍል ውስጥ በላፕቶፕ ምስሉም ተመለከቱት። አንዲት ነጭ መኪና በከፍተኛ ፍጥነት መታ ኑስራት ጀሃንን ገጭታ ሳትቆም ስትሸሽ በግልጽም ይታያል። የመኪናው ሰሌዳ ቁጥር በከፊል በካሜራውም ገብቷል። ከገጫት ከ4 ደቂቃ በኋላ ሮሃት ሁሴን በእግሩ ሲያልፍ ይታያል። ቆመ። ኑስራትንም ተመለከተ። ጎንበስ አለ። ውሃ ረጨባት። ከዛም ጮኸ። ከዛም ባጃጅ አስቆሞ ይዟትም ሄደ። ኢንስፔክተሩ ረጅም ትንፋሽ ሳበና ወደ ሮሃትም ዞረ።
ጥሩ ስራ ስልታል ልጄም አለው። በዛው ምሽት ይህ ዜና በመላው ቻንደቡር ከተማም ተሰራጨ። በቻናሎች ላይ ሰበር ዜና መተላለፍ ጀመረ። አንድ ደሃ ወጣት የቻንደቡር ባለሀብት ልጁን ህይወት አተረፈ። የሚዲያ መኪናዎች ከሆስፒታሎች ተሰለፉ። ሪፖርተሮች በሩ ላይም ተሰበሰቡ። ረሃት ከማንም ጋር ሳይነጋገር እንዴት እንደሚወጣ እያሰበ ነበር። ተነስቶ በዝምታ ሊወጣ ሲል አንዲት ነርስ እየሮጠችም መጣች። ቆይ እባክህ እመቤታችን ራሷን አውቃለች። መጀመሪያ የጠየቀችው ሆስፒታል ማን እንዳመጣት ነው። ሮሃት ለአፍታ ዝም አለ። ነርሷም ጨምራ እሷ አንተን ማየት ትፈልጋለች አለችው። ሮሃት ይህ ጥሪ የህይወቱ ትልቁ መለወጫ እንደሚሆን አላወቀም ነበር። በነርሷ ጀርባ ተከተለ። የጽኑ ህክምና ክፍል በሩም ተከፈተ። አልጋ ላይ አንዲት ሴትም ተኝታለች። አይኖቿ ተከፍተዋል። ፊቷ ላይ ፋሻ አለ። እጇ ላይ ግሉኮስም ተሰክቷል። ቢሆንም ግን በአይኖቿ ውስጥ አንድ አይነት ኩራትም ይታያል። በዚህ ሁኔታ ውስጥ እንኳ እንደማትሰበር የሚገልጽ ዝምተኛ ኃይልም አላት። አይኖቿ በሮሃት ላይ አረፈ። አንተ ሮሃት ነህ? ሮሃት ቀስ ብሎ ጭንቅላቱን ነገነቀ። አው ኑስራት በድካማ ግን ግልጽ በሆነ ድምጽ ህይወቴን አትርፈሃል አለችው። ሮሃት አይኑን ወደ ሌላ ቦታ ዞረ። ማድረግ የሚገባኝም ብቻ ነው ያደረኩት። ኑስራት በጥልቀት ተመለከተችው። እዛ ብዙ ሰዎች ነበሩ፣ ግን ማንም እጁን አልዘረጋልኝም። ለዚህ ሮሃት መልስ አልነበረውም። ለተወሰነ ጊዜ ዝምታም ሰፈነ። በዛ ዝምታ ውስጥ አንድ አይነት ሰላም ነበር። ሁለት የማይተዋወቁ ሰዎች ከሁለት የተለያየ ዓለም በአንድ ክፍል ውስጥ ያለምንም ጩኸት እርስ በእርሳቸው ለመረዳዳት ይሞክሩ ነበር። በሩ ላይ ቆመው አንዋር ሁሴን ሁሉንም ነገር ይመለከታሉ። የተበላሸ ጫማውና በፊቱ ላይ ያለው ቅንነትን ተመለከቱ። በጭንቅላታቸው ውስጥ እስካሁን ለማንም ያልተናገሩት ሐሳብ መጣ። ይህ ልጅ ከሌሎች የተለየ ነው። ውጭ ሚዲያው ይጮሃል። ቻንደቡር ከተማ እየነቃች ነበር። አዲስ ታሪክ እየተጀመረ ነው። ጠዋት ባዶ እጁን በሐዘን ወደ ቤቱ ሲመለስ የነበረው ሮሃት ሁሴን ዛሬ ህይወቱ ወደሚለወጥበት በር ላይም ቆሟል። እሱ ራሱ ግን ገና አላወቀም። የሚቀጥሉ 3 ቀናት በቻንደቡር ሆስፒታል በሚገርም ሁኔታ አለፈ። አንዋር ሁሴን ራሳቸውን ኑስራት ሙሉ በሙሉ እስክታገግም ድረስ ሮሃት በቀን አንድ ጊዜ ሊጠይቃት እንደሚመጣም ተናገረ። ለሮሃት ይህ ግብዣ እንግዳ ሆኖባት ነበር። ሀብታሞች ለይስሙላ ተናግረው የሚረሱት መስሎት ነበር። ነገር ግን በማግስቱ ጠዋት ሆስፒታል በሩ ሲደርስ ጠባቂዎች ያለምንም መከልከል ወደ ውስጥ አስገቡት። አንዋር ሁሴን ስሙን በዝርዝር ውስጥ እንዳስገቡት ነገሩት። ይህንን ሲሰማ ሮሃት ላፍታ ቆመ። እነዚህ ሰዎች በእውነት እንደሚያስታውሱትም ተረዳ። ይህ ስሜት ለሱ አዲስ ነበር፣ ምክንያቱም በህይወቱ ማንም እንዲያስታውሱት አያውቅም። የኑስራት ክፍል በሶስተኛው ፎቅ በልዩ ክንፍ ውስጥም ነበር። መንገዱ የተለየ፣ ሊፍቱ የተለየና አካባቢው በዝምታ የተሞላ ቅንጦት ነበረው። ይህም ለሮሃት ከገዛ ዓለሙ በጣም ርቆ እንደመጣ ያስታውሰው ነበር። በትከሻው ላይ የአሮጌ ቦርሳ፣ እግሩ ላይ የአውርካሽ ጫማ እና ማታ አጥቦት ጠዋት የሚለብሰው ያነጭ ሸሚዝ። ቢሆንም ግን እነዚህን ሁሉ ችላ ብሎ በሩን አንኳኳ። ግባ የሚል የኑስራት ድምጽም ተሰማ። ሮሃት በሩን ከፋ። ኑስራት አልጋው ላይ ትንሽ ተደግፋ ተቀምጣለች። ጭንቅላቷ ላይ ፋሻ ነበር፣ ፊቷ ግን ቀለሙ እየተመለሰ ነበር። ነርሷ ቁርስ አምጥታላት በከፊል የተበላው ምግብ በሳህን ላይም ታያለች። ኑስራት ሮሃትን ስታይ ፈገግ አለች። መጣህ? አው አለ ሮሂት በሩ አጠገብ ቆሞ። ግባ እንጂ ለምን በሩ አጠገብ ትቆማለህ? አለችው ወንበሩን እያሳየችው። ሮሃትም ተቀመጠ። ለተወሰነ ጊዜ በመካከላቸው ዝምታ ሰፈነ። ዝምታው ግን አስጨናቂ ሳይሆን የሚያዝናና ነበር። ኑስራት ንግግሯን ጀመረች። ትናንት ማታ አልመጣህም። ሮሃት ቀስ ብሎ አርፈሽ ይሆናል ብዬ አስቤ ነበር አላት። ነቅቼ ነበር አለችው። ያ ማለት ግን የግድ መምጣት አለብህ ማለት አይደለም። ዝም ብዬ ማውራት ስላማረኝ ነው። ሮሃትም ተመለከታት። የዓለም ሁሉ ነገር ያላት ሴት ማውራት አማረኝ ማለቷ ሮሃትን አስገረመው። ትምህርት ተምረሃል ብላ ጠየቀችው። ፍላጎቱ ነበረኝ። ዲግሪ ለመጨረስ እፈልግ ነበር፣ ነገር ግን በግማሽ መንገድ አቋረጥኩት። ለምን? ሮሃትም ለአፍታ ቆይቶ አባቴ ታመመ፣ እናቴ ብቻዋን ነበረች፣ ቤቱን ማስተዳደር ነበረብኝ። ትምህርትና ኑሮ አብሮ አልሄድ አለኝ። ስለዚህ ትምህርቱን ተውኩት። ኑስራት በትኩረት አዳመጠችው። ፊቱ ላይ ምንም አይነት የማዘን ስሜት አልነበረም። ይህም ሮሃትን ደስ አሰኘው። ሀብታሞች ብዙ ጊዜ የድሆችን ታሪክ ሲሰሙ የሚያሳዩት የርህራሄ ፊት ሮሃትን ሁሉ ጊዜ ያናድደው ነበር። አሁን ስራ እየፈለክ ነው? አው በዛ ቀን ባገኘውሽ ጊዜም እኮ ስራ ፈልጌ ስመለስ ነበር። በማግስቱም ሄጄ ነበር። ያ ማለት በእኔ ምክንያት ስራ መፈለግ ተጓተተ። ሮሃን እየሳቀ አይ እንደሱ እንኳን አይደለም፣ የሄድኩበት ቦታ ሁሉ ምንም ነገር አላገኘውም። ኑስራት ዝም አለች። በጭንቅላቷ ውስጥ አንድ ነገር እያሰበች እንደሆነ ሮሃት ያስተውል ነበር።
አንቺ ምን ትሰሪያለሽ ብሎ ጠየቃት። የኑስራት ከንፈሮች በፈገግታን ተሞሉ። ለንደን ውስጥ ቢዝነስ ማኔጅመንት ተምሬያለሁ። አባቴ ኩባንያውን እንዲይዝ ይፈልጋል። ነገር ግን እኔ ለማህበረሰብ መስራት ይበልጥ ደስ ይለኛል። ለደሃ ህፃናት ትምህርት ቤት፣ ለሴቶች ስራ ዕድል፣ እነዚህ ለኔ ከንግድ በበለጠ አስፈላጊ ይመስሉኛል። ሮሃትም ተገረመ። የትልቅ ቤተሰብ ልጅ ሆና ገንዘብ ሁሉም ነገር እንዳልሆነ ማሰቧም አስገረመው። ሮሃት አለችው፣ ኑስራት አንዳንድ ጊዜ ደስታ ከገንዘብ የበለጠ አስፈላጊ ይሆናል። ሮሃት ይህንን ሲሰማ ለአፍታ ወደ ሌላ ቦታ ተመለከተ። ይህ ንግግር እንግዳ አልሆነበትም። ይልቁንም የገዛ ልቡን ቃል የተናገረች መሰለው። በዛ ቀን ንግግራቸው ረጅም ጊዜ ወሰደ። ነርሷ 2 ጊዜ መታ ሲያወሩ ስላየቻቸው በዝምታም ተመለሰች። ቀጥሩ መቼ እንዳለፈ ማንም አላስተዋለም። በ3ኛ ቀን ኑስራት አንድ ቀጥተኛ ጥያቄ ጠየቀችው። በዛ ቀን ስታይኝ አልፈራህም? ሮሃት ለአፍታ አሰበና እውነቱን ነገራት። ፈርቼ ነበር። ፖሊስ እኔ ተጠያቂ ያደርገኛል ብዬ ነበር። ሰዎች ምን ይላሉ ብዬ፣ ገንዘብ ስለሌለኝ የሆስፒታል ወጪ እንዴት ይሆናል ብዬ ብዙ ፍርሃቶችም ነበሩብኝ። ታዲያ ለምን ቆምክ? ሮሃት ቀስ ብሎ አላወኩም። ዝም ብዬ ካለፍኩት ግን ህይወቴን ሙሉ ራሴን ይቅር ማለት እንደማልችልም ተሰማኝ። የኑስራት አይኖች ለአፍታ በእንባ ረጠቡ። አንተ በጣም የተለየህ ነህ። ሮሃትም እየሳቀ የተለየህ ያለሽ እንጂ ድሃ ነኝ አላት። ኑስራት በፍጥነት ድሃ ማለት ልብ የሌለው ነው፣ አንተ ግን ልብም ድፍረትም አለህ አለችው። ይህ ንግግር የሮሃትን ልብ እንደ ቀስት ወጋው። ማንም እንዲህ ብሎት አያውቅም ነበር። አይኑን ሰበሰበ። በዛ ምሽት ሮሃት ሊመለስ ሲል ኑስራት ነገ ትመጣለህ አለችው። ሮሃት ዘር ብሎ ተመለከታት። ማውራት አማረኝ ብለሻል ነበር እንዴ አላት። ኑስራት ለመጀመሪያ ጊዜ በግልጽም ሳቀች። በሳቋ ውስጥ ደግሞ ሮሃት ለሳምንት ያህል ያስታወሰው ጣፋጭነትም ነበር። ከሆስፒታል የምትወጣበት ቀን በቻንድቡር ሆስፒታል ውጭ አንድ ፌስቲቫል ሆኖ ነበር። የሚዲያ ካሜራዎች፣ የሪፖርተሮች ማዕት፣ የግል ጠባቂዎች፣ አንዴ ለማየት የመጡ ተራ ሰዎች ከአንዋር ሁሴን ጋራ የቅርብ ጓደኞቻቸውን ዘመዶቻቸውም ነበሩ። ኑስራት በዊልቸር ወደ ውጭ ወጣች። ተራ የጥጥ ሳሪ ልብስ ለብሳ ነበር። ግንባሯ ላይ አሁንም ፋሻ አለ። ካሜራዎች በእሷ ላይ ማረፉ። ማይክሮፎኖች ወደፊት ቀረቡ። ኑስራት እጇን አንስታ ሁሉንም ዝም አሰኘች። በመጀመሪያ ወደ ኋላ ተመለከተች። ሮሃት ከሰዎች ጀርባ ቆሞ ነበር። ወደፊት መምጣት ያልፈለገ ይመስላል። ሮሃት ወደዚህ ና አለችው። ሮሃትም አመነታ። ኑስራት ግን በሁሉም ሰው ፊት፣ በካሜራዎች ፊት፣ በመላው ቻንድቡር ፊት የሮሃትን እጅ ያዘች። የካሜራው መብራቶች ብልጭ ብልጭ ይሉ ነበር። ኑስራት ወደ ማይኩ ዞራ ህይወቴን ያተረፈው እሱ ጀግና ሳይሆን እውነተኛ ሰው ነው አለች። በተሰበሰቡ ሰዎች መካከል ጭብጨባ አስተጋባ። የሮሃት ትንፋሽ ለአፍታ ቆመ። መደሰት ወይም ማፈር እንዳለበት አላወቅም። እሱ ያሰበው ያቺን ሴት አድኖ ህይወቱ ጥቂት ትሻሻላለች ብሎ ነበር። ነገር ግን ነገሩ ሌላ አቅጣጫ እየያዘ ነበር። በሌላኛው የከተማ ጫፍ በቻንድቡር አንድ ትንሽ ሰፈር ውስጥ በአሮጌ ቴሌቪዥን ይህ ሁሉ ይታይ ነበር። የሮሃት እናት ሳልማ ቤግም ልጃቸውን ለ5 ሰዓት ያህል ይጠበቁ ነበር። ልጃቸው በቴሌቪዥን ሲያዩትም ቆሞ አይኖቻቸው በእንባ ተሞላ። የሰፈሩ ሰዎች መጥተው እማማ ሳልማ ልጅሽ በቴሌቪዥን እየታየ ነው፣ እሳቸው ግን ልጄ ማለት ብቻ ነበር የቻሉት። ከወጣች በኋላም ኑስራት ሮሃትን መፈለግ አላቆመችም። በመጀመሪያው ሳምንት 2 ጊዜ ደውላ ድህነቱንም ጠየቀች። ሮሃት የአንዋር ሁሴን ልጅ ለምን የሱን ድህነት መጠየቅ እንዳለባት ይገርመው ነበር። በሁለተኛው ሳምንት ኑስራት መንደርህን ማየት እፈልጋለሁ አለችው። እዛ ምንም የሚታይ ነገር የለም፣ የጭቃ ቤት፣ የተበላሸ መንገድ፣ መብራትም አልፎ አልፎን የሚመጣው ብሎ መለሰላት። እኔም ማየት የምፈልገው ያንን ነው አለችው። ለምን? ምክንያቱም አንተ የመጣኸው ከዚያ ነው። ይህን መልስ ሲሰማ ሮሃት ሌላ ክርክር አልነበረውም። የሚቀጥለው እሁድ ጠዋት ኑስራት አንድ ተራ መኪና አዘዘች። ምንም አይነት ሜካፕ ሳታደርግ የጥጥ ልብስ ለብሳ መሄድም ወሰነች። አባቷ ወዴት እየሄድሽ ነው አላት። እሷም ወደ ሮሃት ቤት አለችው። አንዋር ሁሴን ለአፍታ አሰበና ምንም አላላትም። የኑስራት መኪና በዛ የቻንድቡር ሰፈር መንደሩ ሲገባ መንደሩ በሙሉ ቆመ። ልጆች መሮጥም ጀመሩ። ሴቶችም በራፍ ላይ ቆሙ። ወንዶች ጣሪያ ላይ ወጡ። በቴሌቪዥን የሚያዩት ፎቶዋ፣ በጋዜጣ የሚታየው ያቺ ሴት ዛሬ በመንደራቸውም ቆማለች። ሮሃት በራፍ ላይ ቆሞ ነበር። ኑስራትንም አያት። ተራና ሰላማዊ ሆና ሳልማ ቤግም ትንሽ ፈሩ። ልጄ ቤቱ ጠባብ ነው፣ መቀመጫም የለም አሏት። ኑስራት ወደፊት ሄዳ የሳልማ ቤግን እግር ነክታ ሰላምታ ሰጠች። አክስቴ ቤቱ ጠባብ አይሆንም፣ ልብ ነው ጠባብ የሚሆነው አለች። የሳልማ ቤግም አይኖች በእንባ ተሞሉ። ኑስራትን ልክ እንደ ገዛ ልጃቸው አቅፈውም ያዟት። በመንደሩ ውስጥ እንደ በዓልም ሆነ። የሰፈሩ ሴቶች ሻይ ይዘው መጡ። ልጆቹ ዙሪያውን ተሰበሰቡ።
አንዱም አንቺ ቴሌቪዥን ውስጥ ትመጫለሽ ብሎ ጠየቃት። ኑስራትም እየሳቀች መለሰችለት። ሮሃት ሁሉንም ያይ ነበር። በልቡ ውስጥም አንድ አይነት ሙቀት ይሰማው ነበር። ምሽት ላይ ከእርሻ ዳር ተቀምጠው ፀሐይ ስትጠልቅና ሰማዩ ብርቱካናማ ሲሆን ኑስራት ሮሃት ስለ ህይወት አስበህ ታውቃለህ? ምን መሆን ትፈልጋለህ ብላ ጠየቀችው። ሮሃት በሩቅ እያየ አስባለሁ፣ ነገር ግን ህልም ማለም አልለመድኩም። ካወቅኩት ጊዜ ጀምሮ ያሰብኩት የነገው ምግብ ከየት እንደሚመጣ ብቻ ነው። ኑስራት ቀስ ብላ እኔስ ከአንተ ጋር ህልም ማለም ብፈልግ አለችው። ሮሃት ወደ እሷ ተመለከተ። አይን ውስጥ በንግግር ሊገለጽ የማይችል ጥያቄ ነበር። ኑስራት አይኗን አልወዘረችም። የኛ ዓለም በጣም የተለያየ ነው ኑስራት አለ ራሃት። ኑስራትም ዓለም የተለያየ ቢሆንም ልብ ግን አንድ ነው አለችው። ከዛ ምሽት ጀምሮ የሆነ ነገርም ተለወጠ። ሮሃት ለራሱ ለማመን ጊዜ ፈጀበት፣ ነገር ግን ማመን ነበረበት። አሁን ወደ እሱ የሚመጣው ለምስጋና ብቻ እንዳልሆነ ልቡ ራሱ ይስበው እንደነበረ። ቻንድቡር ከተማ ግን ይህንን ነገር አልወደደችውም። በማህበራዊ ሚዲያ ላይ ብዙ ወሬዎችን ተጀመሩ። ይህ ልጅ ለገንዘብ ብሎ ነው የሚከተላት። የአንዋር ሁሴን ልጅ ምንም አታውቅም። ይህን ግንኙነት ማህበረሰብ አይቀበለውም። አንዳንዶቹ የሮሃትን የድሮ ፎቶዎች አውጥተው መጥፎ ጽሑፍ ይጽፉበት ነበር። አንዳንድ ጋዜጦች ደግሞ የሀብታም ልጅ ካልተማረ ልጅ ጋር ታየች ብለውም ጻፉ። ይህ ሁሉ ራሃትን በጣም ያመው ነበር። በአንድ ምሽት ሳይተኛ አደረ። ከዛም ለኑስራት መልእክት ላከላት። ምናልባት ጥሩ ጓደኛሞች ብቻ ብንሆን ይሻላል። መልእክቱ ከደረሰ ከ5 ደቂቃ በኋላ ስልኩም ጮኸ። የኑስራት ድምጽ ነበር፣ ሰላማዊ ግን ኮስታራ። ሮሃትም እኔን የምትተወው እኔ ሀብታም ስለሆንኩ ነው ወይስ አንተ ለኔ አትገባም ብለህ ስለምታስብ? የሮሃት ድምጽም ከበደ። ሰዎች ስለ አንቺ መጥፎ እንዲናገሩ አልፈልግም። እኔ ራሴ መወሰን የምችል ከሆነስ አላት። ኑስራት ሮሃትን የሰዎችን ፍርሃት ሳይሆን የነሱ ሐሳብ የምንቀይርበት ጊዜ ነው። ሮሃት ዝም አለ። ኑስራትም ጨምራ በዛ ቀን መንገድ ላይ እንድሞት የተወኝን ማህበረሰብ ለምን እጨነቅለታለሁ? አንተ ግን ቆመሃል፣ ሌሎች ግን ጥለውን ሄደዋል አለችው። ይህ ንግግር በሮሃት ልብ ውስጥም ታተመ። በዛው ምሽት ሁለቱም የሚያጋጥማቸውን ሁሉ አብረው ለመጋፈጥ ወሰኑ። ነገር ግን በዛው ሳምንት ሁሉም ነገር ይበልጥ የሚያወሳስብ ዜና መጣ። በፖሊስ ምርመራ ኑስራትን የገጫት ያቺ ነጭ መኪና አደጋ እንዳልነበረችም ታወቀ። መኪናው በሐሰት ስም የተመዘገበ ነበር። ፖሊስ ምርመራውን ሲቀጥል አንድ ትልቅ የንግድ ባላንጣ ጋር ደረሰ። ካማል ራህማን ይባላል። እሱ የአንዋር ሁሴን የድሮ ጠላት ሲሆን ላለፉት 2 ዓመታት ኩባንያቸውን ለማጥፋት ብዙ ሙከራ አድርጓል። ኑስራት ይህንን ዜና ለሮሃት ነገረችው። ድምጿ ሰላማዊ ቢሆንም አይኗ ውስጥ ጥልቅ ስጋትም ይታያል። አባቴ እንዲሰበርና ኩባንያው እንዲደክም እኔን ዓላማ አድርገው ሊሆን ይችላል። ሮሃት እጇን ያዘ። አሁን ምንም እንድትሆኝ አልፈቅድም። ኑስራት ወደ አይኖቹ ተመለከተች። ለመጀመሪያ ጊዜ ይህንን ንግግር ሰምታ በእውነት አመነች። በዛው ምሽት ኑስራት ክፍሏ እያለች ከማይታወቅ ቁጥር ስልክም ተደወለላት። በጣም ብልህ ለመሆን አትሞክሪ፣ ህይወትሽን ታጫለሽ የሚል ነበር። ስልኩም ተዘጋ። እሷም ተንቀጠቀጠች። ለረጅም ጊዜ ስልኩን በእጇ ይዛ ቆየች። ከዛም ለሮሃት አሁን ላለመናገር ወሰነች። ቀድሞውኑ በሷ ምክንያት ብዙ መከራን አይቷልና። ነገር ግን በማግስቱ ሮሃት ሲያያት ልትደብቀው የፈለገችውን ፍርሃት በአይኗ ውስጥም አነበበው። ምን ሆነሻል? ምንም አለችው። ነገር ግን በሁለቱ መካከል የነበረው እምነት ግድግዳውን ሰበረው። ኑስራት ሁሉንም ነገረችው። የሮሃት ፊትም ኮስታራ ሆነ። ቆመና አሁን ይህ ያንቺ ብቻ ችግር ሳይሆን የኔም ነው አለ። በዛ ቀን ወደ ቻንድቡር ፖሊስ ጣቢያ ሄዶ አቤቱታ አቀረበ። ኢንስፔክተሩ ኑስራቱን አድኖ የመጣው ልጅ መሆኑን አወቁት። ጉዳዩን በትኩረትም ያዙት። ከጥቂት ቀናት በኋላ ኑስራት ለአንድ የበጎ አድራጎት ስራ ከቻንድቡር ከተማ ውጭ እየሄደች ነበር። መኪናዋ በሃይዌይ ላይ እያለ ከኋላ አንድ ጥቁር ኤስዩቪ መኪና ተከተላት። አሽከርካሪው ሞኒር ብልህ ሰው ስለነበር የሆነ ችግር እንዳለ ወዲያው ተረዳ። ፍጥነቱንም ጨመረ። የኋላው መኪናም ፍጥነቱን ጨመረ። መኪናውን አዞረ። የኋላውም ተከተለ። ሞኒር በፍጥነት ለራሃትም ደወለ። ወንድሜ፣ እመቤታችን አደጋ ላይ ነች። እኛ ሃይዌይ ላይ ነን። ራሃት በዛን ጊዜ ቻንድቡር ከተማ ውስጥም ነበር። አንዲት ቅጽበት እንኳን ሳይባክን አሮጌ ሞተር ብስክሌቱን ወደ ሃይዌይ ተፈተለከ። በጭንቅላቱ ውስጥ ያለችው ሐሳብ መድረስ አለብኝ የምትል ብቻ ነበር። ሃይዌይ ላይ ሲደርስ የኑስረት መኪና ቆመ። የጥቁር መኪናው 3 መኪናዎች 3 ሰዎች የመኪናዋን በር ለመክፈት ሲታገሉ ማየ። አሽከርካሪው ሞኒር በሩን ቆልፎ ውስጥ ተቀምጧል። ራሃት ሞተር ብስክሌቱን በ3 ሰዎች መኪና ፊትም አቆመው። በዛም 3 ሰዎች ቆሙ። ዞሮ ሮሃትን አዩት። ጀግና ልትሆን ዳዳህ እንዴ አለው አንዱ። ራሃት
በቆራጥነት የምትፈልጉትን በኔ ላይ አድርጉ፣ እሷን ግን አትንኳትም አለ። ሶስቱም ወደሱ ሲታጉ ልክ በዛ ቅጽበት የፖሊስ ሳይረን ድምፅም ተሰማ። የፖሊስ መኪናዎች ከሁለቱም አቅጣጫ መጡ። ኢንስፔክተሩ ከሮሃት አቤቱታ በኋላ አንድ ቡድን አዘጋጅቶ ነበር። ሁለቱም ተያዙ፣ ሶስተኛው ግን አመለጠ። ኑስራት ከመኪናው ወረደች። እጇ ይንቀጠቀጥ ነበር። ሮሃትን አየችው። እሱም ይንቀጠቀጥ ነበር፣ ግን በንዴት እንጂ በፍርሃት አልነበረም። ደህና ነሽ ብሎ ጠየቃት። አንተ ስላለህ ደህና ነኝ አለችው ቀስ ብላ። በዛ ምሽት ኑስራት ሮሃትን ለምን እንደማልፈራ ታውቃለህ አለችው። ለምን ሲል ጠየቀ። ምክንያቱም አንተ ከኔ ጋር ነህ። ሮሃት ለመጀመሪያ ጊዜ እጇን በጥብቅ ያዘና እስካለው ድረስ ምንም እንድትሆኚ አልፈቅድም አላት። ውጭ ሌሊትም ነግሷል። ቻንድቦር ከተማም ተኝታለች። ነገር ግን ሁለቱ ልቦች በዚያው ቅጽበት ሙሉ በሙሉ ንቁ ነበሩ። ታሪካቸው ገና መጀመሩ ነበር። ከዛ ምሽት በኋላ በቻንድቦር ከተማ አዲስ ወሬ ተጀመረ። በማግስቱ በጋዜጦች ላይ ትልቅ ርዕሶችን መጡ። በአንዋር ሁሴን ቤተሰብ ላይ ሁለተኛ ጥቃት፣ ፖሊስ ሁለት ተጠርጣሪዎች ያዘ። አንድ ተራ ወጣት የባለሀብቱን ልጅ ህይወት በድጋሚ አተረፈ። በቴሌቪዥን ቻናሎች ሌሊቱን ሙሉ ክርክሮች ተካሄዱ። አንዳንዶቹ ይህ ሴራ በጣም ትልቅ ነው ይሉ ነበር። ሌሎች ደግሞ የአንዋር ሁሴን ጠላቶች በጣም ኃይለኛ ናቸው ይላሉ። አንዳንዶቹ ደግሞ ወሬውን ለማሳነስ የሚሞክሩ በረሃትና በኑስራት መካከል ያለው ቅርበት ተራ አይደለም ይሉ ነበር። ሮሃት ይህንን ሁሉ አነበበ፣ ሰማ። ከዛም ወደ ጎን አደረገው። በእንዲህ ያለ ነገር ጊዜ የሚያባክንበት ፍላጎትም ልምድም አልነበረውም። ነገር ግን በአንዋር ሁሴን አእምሮ ውስጥ ይህ ሁሉ ተጽዕኖ እያሳደረ ነበር። እሳቸው አስተዋይና ልምድ ያካበቱ ሰው ናቸው። በህይወታቸው ብዙ ነገር አይተዋል። አጋጣሚን አይተው ጓደኝነትን የሚመሰረቱ ሰዎችን በሚገባ ያውቃሉ። ለጥቅማቸው ሲሉ ፊታቸውን የሚቀያይሩ ሰዎችን ያውቃሉ። ስለዚህም በዝምታ ሮሃትን መፈተን ጀመሩ። ሮሃት ወደ ሆስፒታል በሚመጣበት ጊዜ ምንም አይነት ነገር ጠይቆ አያውቅም ነበር። ከኑስራት ጋራ ወደ ውጭ በሚወጣበት ጊዜ ውድ ቦታዎች እንዲወስዳት ግፊት አድርጎ ያውቅም። አንዋር ሁሴን ራሳቸውን ቢያወሩትም ሮሃት ስለ ገንዘብ ጉዳይ ፈጽሞ አንስቶ ያውቅም ነበር። አንድ ጊዜ አንዋር ሁሴን ሆን ብሎ ከፍተኛ መጠን ያለው ገንዘብ ሊሰጡት ሞከረ። ሮሃት ግን በትህትና መለሰላቸው። ጌታዬ፣ እኔ ግዴታዬን የተወጣሁት፣ ለዛ ደግሞ ክፍያ አልፈልግም አለችው። አንዋር ሁሴን በዛች ሌሊት ስለዛ መልስም ብዙ አሰበ። ከጥቂት ቀን በኋላ ጥበቃው ይበልጥም ተጠናከረ። ከኑስራት ጋራ ሁል ጊዜ ሁለት የግል ጠባቂዎች መሄድም ጀመሩ። ከቤት ውጭ ካሜራዎችም ተገጠሙ። አንዋር ሁሴን ከጠበቃዎች ጋራ በመነጋገር በቻንድቦር ፖሊስ ጣቢያ ዝርዝር ክስም አቀረበ። የተያዙ ሁለት ሰዎች በምርመራ ወቅት ከካማል ራህማን ኩባንያ ጋራ የተገናኙ አንዳንድ ስሞችንም ተናገሩ። ነገሩ ውስብስብ ቢሆንም ቀስ በቀስ መፍትሄ ማግኘት ጀመረ። ይህ በእንዲህ እንዳለ በሮሃት ህይወት ውስጥ አዲስ ነገርም ተከሰተ። በአንድ ከሰዓት በኋላ አንዋር ሁሴን ወደ ቤታቸው ቢሮ ጠሩት። ይህ የሮሃት ቀደም ብሎ መጥቶበት የነበረው ከፍ ያሉ ግንቦችንና ትላልቅ በሮችን አይቶ የራሱ ጫማ እንኳን የከበደው የመሰለው ትልቅ ግቢ ነው። ዛሬም ያ ስሜት ነበር፣ ግን እንደ ድሮ አልነበረም። ምክንያቱም አሁን ቦታው ቀድሞውኑ እንግዳ አይመስለውም ነበር። አንዋር ሁሴን ወንበር ላይ ተቀምጠው ነበር። ከፊታቸው ሁለት ኩባያ ሻይ አለ። ተቀመጥ ሮሃትም አሉት። ሮሃትም ተቀመጠ። ሻይ ጠጡ። ለጥቂት ጊዜም ዝምታ ሰፈነ። አንዋር ሁሴን እንዲህ አሉት። ትምህርትን አጋማሽ ላይ አቋርጠህ እንደነበር አውቃለሁ። አጋጣሚውን ብታገኝ እንደገና መማር ትፈልጋለህ? ሮሃት የሻይ ኩባያውን አስቀመጠ። እፈልጋለሁ ጌታዬ፣ ግን አሁን እድሜ ሄዷል። የቤት ውስጥ ኃላፊነትም አለብኝ። አንዋር ሁሴን በቀጥታ አይኑን ተመለከቱት። እድሜ አይሄድም፣ ሁኔታዎች ናቸው የሚያልፉት። ኃላፊነቱን ደግሞ እኔ ወጣለሁ። እንደገና እንድትማር እፈልጋለሁ። የ2 ዓመት ቢዝነስ ማኔጅመንት ኮርስ። የትምህርት ወጪህን እኔ ሸፍናለሁ። ሮሃት በጉሮሮ ላይ አንድ ነገር የታነቀው መሰለው። ጌታዬ፣ ይህ በጣም ትልቅ ውለታ ነው አለ። አይደለም ልጄ አሉ አንዋር ሁሴን በቀስታ። ይህንን እንደ ውለታ ትቁጠረው። የአንድ አባት እምነት እንደሆነ አድርገህም አስበው። በሮሃት አይኖች ውስጥ እንባ መጣ። እንባው እንዳይፈስ ለማድረግ ቢጥርም አልቻለም። በፍጥነት ፊቱን አዞረ። አንዋር ሁሴን ተነስተው መጥተው ትከሻውን ያዙት። እንደ አባት ነው የምነግርህ፣ አንተ ያለህ ነገር በገንዘብ አይገኝም። ያም ትህትናና ሰብአዊነትህ ነው። የቀረውን መማር ይቻላል። ሮሃት በዛ ቀን ወደ ቤት ተመልሶ ለእናቱ ለሳልማ ባጉም ሁሉንም ነገራት። እናቱ ፊቱን አይተው ምን ሆናል ልጄ? ሁሉም ነገር ሰላም ነው ብለው ጠየቁት። ሮሃት በአጠገባቸው ተቀምጦ ሁሉንም ነገራቸው። ሳልማ ባጉም የልጃቸውን እጅ ይዘው ወደ ላይ አዩና አባትህ ዛሬ ቢኖር ኖሮ ያይህ ነበር አሉት። በሚቀጥለው ሳምንት ጀምሮ ሮሃት በቻንድቦር ኮሌጅም ተመዘገበ።
ይህ ለሱ ቀላል አልነበረም። በክፍል ውስጥ ከትምህርት ቤት ቀጥታ ወደ ኮሌጅ የመጡ የ18 ዓመት ወጣቶችም ነበሩ። እሱ በእድሜና በልምድ ትልቅ ቢሆንም በትምህርት ወደ ኋላ ቀርቶ ነበር። በመጀመሪያው ሳምንት ይህ ነገር ከአቅሜ በላይ ነው ብሎ አስቦ ነበር። አንዳንድ ፕሮፌሰሮች በሚገርም ሁኔታ ያዩታል። አንዳንዶቹ አብሮት የሚማሩ ልጆች ስለሱ ያወሩ ነበር። ይህማ ቴሌቪዥን ላይ የቀረበ ልጅ ነው፣ አንዋር ሷሂም ናቸው፣ ትምህርቱን የሚከፍሉትም ይሉ ነበር። እነዚህ ወሬዎች ሮሃት ጆሮ ይደርሱ ነበር፣ ግን እየሰማ ያልፈዋል። ኑስራት ትረዳው ነበር። ወደ ቤቷ ትልቅ ቤተ መጻሕፍት ትጠራዋለች። ሁለቱም ለሰዓታት ያጠናሉ። ኑስራት በፕሮጀክቶችም ትረዳው ነበር። ሮሃት ለሷ ኤንጂኦ መስክ ላይ የጥናት ሪፖርትም ያዘጋጃል። የሁለቱም ስራ እርስ በርስ መርዳዳትም ጀመረ። በቡና እረፍት መሃል ያወራሉ። አንዳንዴ ስለ ትምህርት፣ አንዳንዴ ስለ ህይወት፣ አንዳንዴ ደግሞ በትምህርት የማይገኝ ነገር ግን በሁለት ልቦች መሃል ስላለ ስሜት። አንድ ምሽት ኑስራት እንዲህ ብላ ጠየቀችው፣ እኔ ሀብታም ባልሆን ኖሮ ትወደኝ ነበር? ሮሃት መጽሐፉን ዘግቶ መጀመሪያ ስመለከትሽ ራስሽን ስተሽ ወድቀሽ ነበር። በዚያ ቀን ሀብትሽን አላየሁትም አላት። የኑስራት አይኖች በእንባ ረጠቡ። ይህ መልስ ይበቃኛል አለችው። ሮሃት ፈገግ ብሎ አንቺስ አለ። በዚያ መንገድ ላይ ባልቆም ኖሮስ፣ ምንም ታሪክ እንደሌለው ተራ ሰው በሆን ኖሮስ አላት። ኑስራት አሰበችና አንተ ተራ ሰው አይደለህም ሮሃት፣ ዓለም ተራ ትል ይሆናል፣ ነገር ግን ለአንድ ሰው ነፍስ ሲል ኪሱን ባዶ የሚያደርግ ሰው ተራ ሊሆን አይችልም አለችው። በዚያ ሌሊት ሁለቱም ለረጅም ጊዜ ተቀምጠው ቆዩ። በቤተ መጻሕፍት መስኮት የቻንድቡር ከተማ መብራቶች ይታዩ ነበር። በውጭ ጫጫታም ነበር። ነገር ግን በዛ ክፍል ውስጥ አንድ ደስ የሚል ዝምታ ሰፍኖ ነበር። ነገር ግን የህብረተሰቡ ጫጫታ አልቆመም። አንድ ቀን ኑስራት በኤንጂኦ ስብሰባ ላይ ነበረች። በዛም አንድ ጋዜጠኛ ማይክሮፎኑን አቅርቦ ጠይቃት፣ ማዳም የእርሶ ኑሮ ደረጃ ካልሆነ ከዛ ወጣት ሮሃት ሁሴን ጋር ብዙ ጊዜ እንደሚያሳልፉ ወሬዎች እየመጡ ነበር፣ ለዚህ ምን ይላሉ አላት። በክፍል ውስጥም ዝምታ ሰፈነ። ኑስራት ወደ ማይክሮፎኑ ተመለከተች። ፊቷ ላይ ቁጣም ሆነ እፍረት አልነበረም። የአንድ ሰው ደረጃ በባንክ አካውንት አይደለም። በዚህ መንገድ ላይ ወድቄ በነበረበት ቀን ምንም ሀብታም ሰው አልቆመም። የቆመው አንድ ተራ ሰው ብቻ ነበር። የነሱ ደረጃ ይህ ከሆነ እኔም እንደዚህ ያለ ከፍተኛ ደረጃ ያለው ሰው ነው የሚያስፈልገኝ። በስብሰባው አዳራሽ ጭብጨባ አስተጋባ። ይህ መልስ በሚቀጥለው ቀን በጋዜጣ ታተመ፣ በማህበራዊ ሚዲያም ተሰራጨ። ከዛ ቀን ጀምሮ ቀድሞ ሮሃትን ይቃወም የነበረው አብዛኛው ሰው ወደሱ ወገን መጣ። ነገር ግን እውነተኛው ፈተና የመጣው የአንዋር ሁሴን ጤና በድንገት ሲታወቅ ነበር። ዶክተሮች ልባቸው ደክሟል። ማንኛውም አይነት ጫና ለህይወታቸው አደገኛ ሊሆን ይችላል አሉ። የኩባንያው ሙሉ ኃላፊነት በድንገት በኑስራት ላይ ወደቀ። ተዘጋጅታ ነበር፣ ግን ብቻዋን ነበረች። በኩባንያው የቦርድ አባላት ውስጥ ያሉ አንዳንድ የቀድሞ አባላት የአንዋር ሁሴን መታመም እንደ አጋጣሚ ተመለከቱ። ኑስራት በጫና ውስጥ ሆና የተሳሳተ ውሳኔ እንድትወስድና እነሱ በኩባንያው ላይ የበለጠ ቁጥጥር እንዲኖራቸው ይፈልጉ ነበር። በመጀመሪያ የቦርዱ ስብስብ ላይ አንድ አንጋፋ አባል ናሬንድራ ካፑር እንዲህ አሉ፣ ኑስራት ጂ ገና ትንሽ ነሽ። በዚህ ጊዜ ልምድ ባላቸው ሰዎች ላይ መታመን አለብሽ። ሌላኛው ደግሞ በመቀለድ መልኩ ከንግድ ይልቅ ስለ ደሃ ጓደኛሽ የምታስብ ይመስላል አለ። የኑስራት ፊት ለጥቂት ጊዜም ጠነከረ። ወደ ኋላ ዞር አለች። ሮሃት በክፍሉ ጥግ ተቀምጦ ነበር። አይን ለአይንም ተገጣጠሙ። ሮሃት ሊነሳ ሲል ኑስራት በእጇ ምልክትም አደረገችለት። ወደ ማይክሮፎኑ ዞር ብላ እኛ መልስ የምንሰጠው በስራ ነው እንጂ በክርክር አይደለም አለች። ስብሰባውም አለቀ። ወደ ውጭ ሲወጡ ሮሃት ደህና ነሽ ብሎ ጠየቃት። አው ግን አሁን አንተ ታስፈልገኛለህ። ሮሃት አላመነታም። የኩባንያው አንዳንድ አሮጌ ፕሮጀክቶችም ተቀዛቅዘዋል። እነሱን እንድታይልኝ እፈልጋለሁ። ያንተ እይታ ወደ መሬት ቅርብ ነው፣ የቦርዱ አባላት እይታ ግን ወደ ትርፍ ብቻ ነው። ሮሃት ለጥቂት ጊዜ አሰበና ገና እየተማርኩ ነው እኮ አለ። አውቃለሁ፣ ግን ይህ ከትምህርት የበለጠ ጥሩ ልምድ ይሆናል። ሮሃትም ተስማማ። በሚቀጥሉት ጥቂት ሳምንታት ሮሃት ለዓመታት አቧራ የለበሱትን የነዛም ፕሮጀክቶች ፋይሎችን አነበበ። በቻንድቡር ከተማ የኩባንያው ስራ ቀዝቅዞ የነበሩ አካባቢዎች ሄዶ በራሱ አየ። ከገበሬዎች ጋር ተነጋገረ። ከትናንሽ ሱቅ ባለቤቶች ጋር ማወራ። የኩባንያው እቅድ ፈጽሞ ያልደረሳቸውን ሰዎችም አነጋገረ። ምንም አይነት ውስብስብ ቋንቋ የሌለበት ግልጽና ቀጥተኛ ሪፖርቶችም አዘጋጀ። ያን ሪፖርት ለኑስራት ሲሰጣት አንበበ። ይህ ሪፖርት ከማንኛውም የኤምቢኤ ሩቅ ሪፖርት ይበልጣል አለችው።
ሮሃት ፈገግ ብሎ ያየሁትን ብቻ ነው የጻፍኩት አለ። ማንም የማያደርገውን ማድረግ እኮ ነው ልዩ የሚያደርግህ አለች ኑስራት። ኑስራት ያንን ሪፖርት ለቦርዱ ስብሰባ ቀረበች። ናሬንድራ ካፑርና ጓደኞቻቸው ፊታቸው ተለዋወጠ። በሪፖርቱ ላይ ስህተት ለመፈለግ ቢሞክሩም አልቻሉም። ቀስ በቀስ ሌሎች የቦርዱ አባላት የሮሃትን ብቃት ማድነቅ ጀመሩ። አንዱ አባል በኋላ ላይ ለኑስራት ይህ ጓደኛሽ ጭንቅላት አለው አላት። ኑስራት ፈገግ ብላ አውቅ ነበር አለች። በሌላ በኩል የፖሊስ ምርመራውም ቀጠለ። በካማላ ራህማን ላይ ማስረጃዎች መሰብሰብም ጀመሩ። በዛ ሌሊት በነበረው ጥቃት አምልጦ የነበረው ሰውም ከአንድ ወር በኋላ ተያዘ። በምርመራው ወቅት ከካማል ራህማን ቅርብ የሆነ ሰው ገንዘብ እንደሰጠው አመነ። ይህ በቀጥታ ወደ ላይ የሚወስድ ፍንጭ ነበር። ይህ ዜና ለሮሃት ሲደርሰው ለኑስራት እንዲህ አላት፣ አሁን በቅርቡ ይህ ጉዳይ ያበቃል። ኑስራት በአንተ እምነት አለኝ አለችው። ሮሃት በእኔ ሳይሆን በእውነት ላይ ኖርሽ አላት። ከጥቂት ሳምንታት በኋላ የቻንድቡር ከተማ አስተዳደር አንድ የክብር ፕሮግራም አዘጋጀ። በዛም አስቸጋሪ ጊዜያት ልዩ ድፍረት ላሳዩ ሰዎች እውቅና ይሰጣል። የሮሃት ስም በዛ ዝርዝር ውስጥም ነበር። ሮሃት ይህንን ሲሰማ እኔ ምንም ልዩ ነገር አላደረኩም ብሎ ላለመቀበልም ሞከረ። ኑስራት ግን ልዩ የሚያደርግም ይህ ነው አለችው። በበዓሉ ቀን አዳራሹ ሞልቶ ነበር። ትላልቅ ባለስልጣናት፣ ባለሀብቶች፣ ጋዜጠኞች ሁሉም ተገኝተዋል። ኑስራት መድረኩ አጠገብ ተቀምጣ ነበር። አንዋር ሁሴንም ከዶክተሮች ፍቃድ አግኝተው ለጥቂት ጊዜ መጥተው ነበር። የሮሃት ስም ተጠራ። ወደ መድረክ መጣ። ነጭ ሸሚዝ፣ ንጹህ ሱሪም ለብሷል። ምንም አይነት ልዩ ዝግጅት አላደረገም። የክብር ሽልማትም ተሰጠው። ማይክሮፎኑ ከፊቱ ቀረበ። ለጥቂት ጊዜም ዝም አለ። ከዛም ማውራት ጀመረ። እኔ በዛ ቀን ምንም ልዩ ነገር አላደረኩም። ትክክለኛውን ነገር ብቻ ነው ያደረኩት። በኔ እይታ ሁላችንም እያጣነው ያለነው ትልቁ ነገር ይህ ነው፣ ትክክለኛውን ነገር የማድረግ ልማድ። አንድ ሰው መንገድ ላይ ወድቆ ሲገኝ እኛ ቪዲዮ እንቀርጻለን። አንድ ሰው አደጋ ላይ ሲወድቅ እኛ ፊታችንን አዞረን እንሄዳለን። እኔ ጀግና አይደለሁም። እኔ በዛ ቀን የቆምኩ አንድ ሰው ብቻ ነኝ። በአዳራሽ ውስጥም ለረጅም ጊዜ ጭብጨባ አስተጋባ። የኑስራት አይኖች በእንባ ሞሉ። አንዋር ሁሴን ወንበራቸው ላይ ተቀምጠው አይናቸውን ጠረጉ። በዛች ሌሊት አንዋር ሁሴን ሮሃትን ወደ አጠገባቸው ጠሩት። ልጄ ዛሬ በሁሉም ፊት እያየው እምነቴም ጸና አሉት። በምን ጉዳይ ጌታዬ አላቸው። ለልጄ ህይወት በጣም ታማኝ ሰው አንተ መሆን። ሮሃት አንገቱን ደፋ። ጌታዬ እኔ አንዋር ሁሴን እንዲህ አሉት። ምን እንደምትል አውቃለሁ፣ ግን ዛሬ እንደ አባት ማውራት እፈልጋለሁ። ለጥቂት ጊዜ ቆማሉና በእናንተ መካከል ያለውን ግንኙነት አውቃለሁ። እኔም ምንም ተቃውሞ የለኝም አሉት። ሮሃት ቀና ብሎ አያቸው። ግን አንድ ቅድመ ሁኔታ አለኝ። ያንን ተራነትንና ቅንነትን መቼም እንዳትተው። እውነተኛ ሀብት እሱ ነው። በሮሃት አይኖች እንባ መጣ። ጌታዬ ቃል እገባለሁ፣ በዛ ቀን መንገድ ላይ የቆምኩት ያው ሰው ሆኜ እቀጥላለሁ አለ። አንዋር ሁሴን ፈገግ አለ። በዛ ፈገግታ ውስጥ የአንድ አባት እረፍት ይታይ ነበር። በዛች ሌሊት ሮሃት ወደ ቤት ሲመለስ ለእናቱ ደወለ። እናቴ ተኝተሻል? አይ ልጄ አንተን እየጠበቅኩ ነበር፣ ሁሉም ነገር ሰላም ነው አለች። ሮሃት ለጥቂት ጊዜ ዝም አለ። በውጭ የቻንድቡር ከተማ መብራቶች ይበሩ ነበር። መንገዱ በሰው ተሞልቷል። በሌሊት አየር ውስጥ ቀዝቃዛ ስሜትም ነበር። አሁን ናቴ አለ። ሁሉም ነገር በጣም ሰላም ነው። ስልኩን አስቀመጠና ወደ ሰማይ ተመለከተ። ያንን በእጁ ምንም ሳይዝ በሐዘን በሃይዌይ መንገድ ላይ ይጓዝ የነበረበትን ቀን ማስታወሰ። በዚህ ከተማ ውስጥ ለኔ ቦታ የለኝም ብሎ አስቦ የነበረበትን ቀን። ዛሬ ግን በዛች ከተማ በዛች መንገድ ላይ የራሱ ታሪክም ጻፈ። አድራሻ አለው፣ ማንነትም አለው። ለእሷ ሲል ማንኛውንም ነገር ለማድረግ ዝግጁ ሆነ። ህይወት አንዳንዴ በሚገርም ሁኔታ ትለወጣለች። አንዳንዴ አንዲት አቅጣጫ ብቻ፣ አንዲት መታጠፊያ ብቻ ሁሉንም ነገርም ትቀይራለች። የዛሬው ታሪካችን ይሄን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮ እንደተመቻችሁ አልጠራጠርም። ታሪኩን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።